የሆነ ሰው ታመመና ቅርብ የሆነ ሰው ነው እና ሩቃ መደረግ ነበረበት እና እኔ የሩቃ ሰው አይደለሁም ብቻ አጋጣሚ ሆኖ ግዴታዬ ስለነበረ ምርጫ የለም ግዴታ ሩቃ ማድረግ ነበረብኝ እና ሩቃ ሳደርግ በሱ ላይ ያለው ጂኒ ማውራት ጀመረ ሸይጣን እና በረጋ መንፈስ በነጋችን ላይ ይውላችሁ ጂኒ ወይም ሸይጣን ሰውን በቀላሉ ነው የሚያውቀው አንተ ምን አይነት ሜንታሊቲ እንዳለ ምን አይነት አስተሳሰብ እንዳለ ፍራክሽን ኦፍ ሰከንድስ ነው የሚፈጅበት ስላንተ ህይወት ታሪክ አንተ ማን እንደሆንክ እኔ ማን እንደሆንክ ለማወቅ እና መነጋገር ጀመርን እና ስንነጋገር በቃ በህይወቴ ማረሳው ነገር ነው የነገረኝ ምን አለኝ መሰላችሁ ዝርዝር ነገር አልነግራችሁም አንድ ብቻ ከዚህ ሐሳብ ጋር የሚፈልገውን ብቻ ነው የምነግራችሁ ስለ ኢማን ማውራት ጀመርን ስለ ህይወት ማውራት ጀመርን ስለ ተገለጠው ዓለምና ስለኛ ዓለምና ስለነሱ ዓለም ማውራት ጀመርን እና አንድ በጣም የሚገርም ነገር ነገረኝ ለምንድነው ማለት ይህ መንገድ የአላህ መንገድ እውነተኛ መንገድ መሆኑን ታውቃላችሁ ለምንድነው የምትዋጉት ለምንድነው አላህን የምትዋጉት የሰው ልጆችን ለምንድነው የምትዋጉት የሚል ጥያቄ ጠየቅኩት እና ምላሹ ምን ነበር የፈጠረን ያዳላል ለናንተ ያዳላል ለሰው ልጆች ያዳላል እኛ በእኛ ዓለም ቁዋ አለን ፓወር አለን ጉልበት ያለን ፍጥረታቶች ነን ሲፈጥረን እንደዛ አድርጎ ነው የፈጠረን እና በዚህ ፓወራችን ግን ለናንተ ስፔሻል የሆነ ኬር የሰው ልጅ በተለየ መልኩ እና ያንን በፍጹም አልቀበለውም እና በጣም እንደነገጥኩት በቃ ከዚህ በኋላ ምንም ነገር አላወራም በቃ ለምንድነው ይሄን አሁን ሸይጣኑ ይሄን ሐሳብ ያነሳው አላህ በቃ እውነት ነው የሰው ልጅን በተገለጠው ዓለም አልቋል እኛን ልዩ አድርጎ ፈጥሮናል እና እኛ ልዩ መሆናችንን ከኛ በላይ የሚያውቁት እነሱ ናቸው እና ያንን ቶለሬት ማድረግ አንችልም መቀበል አንችልም ነው የሚለኝ እና ከነዛ እኛን ለእናንተ ያዳላል ከሚለው ሐሳብ መካከል አንዱ ምንድነው ጠባቂ መልአክ ለሁሉም የሰው ዘር አድርጓል ለዛ ነው ሸይጣን በቀላሉ እኛን ማጥቃት የማይችለው እንጂ አንዳችንን ማየት አይፈልግም አንዳችን ለማንኛውም